ከአልበሽራ ወዲህ በቤኒሻንጉል ጉሙዝ እጅግ የሚወደደውን ዋዛ ተብሎ የሚጠራውን መሳሪያ ሲሰሙ ያደጉ ናቸው። መስማት ብቻ አይደለም፣ ከፍ ሲሉ ጀምሮ መሳሪያውን በመስራትና በመጫወት ይታወቃሉ። ደግሎ እኔ ነው የሚደግሎ እኔ ነው የምቆርዶ። ስለዚህ እነን ባህሉ በጣም አዝጊ ባህል ነው። አደጋገሉ ራሱ ላይ በቃ እንትን አጎንብሴ ቢተግሎ ሰሩ ማለት ነው። ሰሩን ደግሞ ጠምሰስ ብሎ ነው የሚወልደው። ቀጥ ብለ ደግሞ መሬቱን መስደድ ሰሩን ቢደግሎ ቀጥ ብሎ ነው ወልዶ የሚመጣ። የመሳሪያ በቤኒሻንጉል ጉሙዝ ሰማይ ስር አስገምጋሚ ድምጽን ይፈጥራል። ከድምጹ ነጎድጓዳነት የተነሳ የአካባቢው ሰዎች መሳሪያውን ክረምት ላይ አይጫወቱም። ድምጹ ዝናብን ሊያስቀር ይችላል ብለው ይሰጋሉ። በበጋና በደስታ ጊዜ ግን 12 አይነት ባላቸው የዋዛ አይነቶች ጮቤ ይረገጣል። ሰርግ ጊዜ በዚህ ነው የምንጠቀመው። ሙሽራ የምናችበው በዚህ ዋሳ ነው። አንዳንድ በዓላት በሚኖርበት ሰዓት ደግሞ በዚህ ሙዚቃ መሳሪያ ነው አሁን በዓላቱን የምናካሂደው። ስለዚህ ይሄንን በጣም ጠቀሜታ አለው። ድምፃዊ ደረጀ ታምራት የተለያዩ የሀገሪቱ አካባቢዎች ላይ ያሉ የሙዚቃ መሳሪያዎች ትኩረቱን ይስቡታል፣ በተለይ እንደ ዋዛ ያሉ። ስለዚህ መሳሪያ በደንብ ለማወቅ ደግሞ ጉዞውን ወደ ቤኒሻንጉል ጉሙዝ ማቅናት ነበረበት። ቦታው ላይ በመገኘት ለ2 ዓመት መሳሪያው ላይ ጥናት ሲያደርግ ቆይቷል። እንዴት ነው ውበት ደፍቶብኛል አይደል? እንግዲህ እኔና ዙምባራ የተዋወቅ ነው ያው እንደ ማንኛውም ሙዚቃ በጀመርኩ ጊዜ የኢትዮጵያ ሙዚቃ መሳሪያዎችን በመሰማበት ሰዓት ነው የተዋወቅኩት። መሳሪያው ቆርጠው አስተካክሎ ለድምጽ ውበት እንዲሆን የሚያደርጉበት ሂደት በራሱ ቀላል አይደለም። ያንን ለማድረግ እነዛ 12 መሳሪያዎች በየራሳቸው የሄርዝ ልኬት እንዲመጣ ማድረግ በጣም አስገራሚ ጉዳይ ነው። ከዛ በኋላ ደግሞ መሳሪያውን መጫወቱ በራሱ ሌላ ጥበብ ነው። መሳሪያውን መስራት በራሱ ሌላ ጥበብ ነው። የጥናት ደግሞ ዋዛ በተለምዶ ዙምባራ ተብሎ የሚጠራውን መሳሪያ ከተለያዩ የሙዚቃ ስልቶች ጋር ተዋህዶ መሰራት ይችላል ወይ ለሚለው ጥያቄ መልስ መስጠትን ያለመ ነው። እኔ ቤዝ ጊታር ነው ሜጀርን አድርጌ የሚጫወተው። ከዛ ውጪ እንደ ሙዚቃ አጠቃላይ የሙዚቃ ሳይንስን ቲዮሪ ነው ያጠናሁት። ስለዚህ የዋዛን ሙዚቃ አሬንጅ ማድረግ ከተለያዩ የሙዚቃ ጀነሮች ጋር መግባት ይችላል ወይ የሚለውን ነው። ረጅም ጊዜ እንግዲህ ቦታው ላይ ሄጄ ቆይቻለሁ። ከነሱ ጋር አብረን ቆይተን ዛፉን እያየው አብረው እየተጫወቱልኝ ከተለያዩ ጀነሮች ጋር ይገጥማሉ የሚለውን ረጅም ጊዜ ወስደንበታል ማለት ነው። በጣም ተቀባይነት እንደሚያገኙ ምንም ጥርጥር የለውም። ምክንያቱም አንደኛ ይሄ ባህላዊ ሙዚቃ ከዘመናዊ ጋር ሲገናኝ እና ደግሞ በቴክኖሎጂ ተደግፎ ሳውንዱ ሞር አድቫንስድ ሲሆን የኢትዮጵያ የተለያዩ አይነት ባህላዊ ሙዚቃዎችን ለሀገር ውስጥ ብቻ ሳይሆን ለውጭ ኦዲየንስ ሀገር ተሻጋሪ ኦዲየንስን በመፍጠር ደረጃ ትልቅ አቅም ይኖረዋል እና ምንም ጥርጥር የለውም ተቀባይነት እንደሚያገኙ። ከብዙ ጀነሮች ጋር የሚመጣ ነው። ከሬጌ ጋር መምጣት ይችላል። ከሂፕ-ሆፕ ጋር ማገናኘት እንችላለን። የሙዚቃው የስኬሉ መሰረት በራሱ ለእንደዚህ አይነት ነገሮች በተለይ ለኛ አገር አሁን ኢትዮጵያን ፔንታቶኒክ ስኬል ነው የምንለው አይደለ? ይሄም ብዙ ሀሳቡ ከፔንታቶኒክ ጋር ስለሚገናኝ ከተለያዩ የሙዚቃ ጀነሮች ጋር መስተሳሰር የሚችልበት ሁኔታ ነው ያገኘ ነው ማለት ነው። ስለዚህ ወደፊት በተለያዩ አልበሞቻችን ላይ እሱ ላይ የምንሰማቸው ይሆናል ማለት ነው። ድምፃዊ ደረጀ ከና አልበሽር ጋር የነበረው ቆይታ የሰመረ ሆኖለታል። ስለ ሙዚቃው፣ ስለ አካባቢው ማህበረሰብም እንዲረዳ አድርጎታል። ዋዛን ከዘመናዊ መሳሪያዎች ጋር ለመሞከርም እድሉን አግኝቷል። ባሳለፍነው ሳምንት የ2 ዓመት ልፋቱን ሙዚቃን ለሚወዱና ምርጫቸው አድርገው ለሚማሩት የሙዚቃ ተማሪዎች ለማቅረብ በተፈሪ መኮንን ፖሊቴክኒክ ኮሌጅ ተገኝቶ ስራውን አቅርቧል። እኔም ተማሪ ነበርኩ። አንዱ የተፈሪ መኮንን የቀድሞ ተማሪ ነኝ። ተማሪዎች ደግሞ በእንደዚህ አይነት ነገር ያገራቸው ሙዚቃ
መሳሪያው ቦታቸው ላይ መጥተው የበለጠ ቢሰሙት ምን አይነት ባህሪ ያለው የሚለው ካወቁ በኋላ የበለጠ ለመስራት ለማጥናት ምርምር ለማድረግ ይነሳሳሉ ከሚል አንፃር የመጣ